አጀማምሩ በራሳችን አፍሪካውያን አይደለም። ከ54 ዓመት በፊት የፈረንሳይ ፉትቦል መጋዚን ነበር የጀመረው። ቀስ ብሎ ግን በ1992 የአፍሪካ እግር ኳስ የበላይ አስተዳዳሪ ካፍ ኃላፊነቱን ወስዶ ማዘጋጀት ጀመረ። ለ2 ዓመታት ሁለቱም አካላት የፈረንሳይ ፉትቦል መጋዚንና ካፍ የየራሳቸውን ሽልማት ይሰጡ ነበር። ቆይቶ ግን የአፍሪካ እግር ኳስ ኮንፌዴሬሽን ሙሉ በሙሉ ተረከበው። ይህ መድረክ አፍሪካ ያፈራቻቸው እግር ኳስ ተጫዋቾች የሚሞሸሩበት ነው። የአፍሪካ ባላንዶር እያሉ ይጠሩታል፣ ወይም የአፍሪካ ምርጦች ሽልማት ነው። ከፈረንጆች ሚሊኒየም ቀደም ብሎ የተጀመረውና 3 ዓመታት የተሻገረው የእውቅና መድረክ በወንዶችና በሴቶች ምርጥ ተጫዋቾችን እንዲሁም ክለቦችና አሰልጣኞችን ጨምሮ እውቅና ይሰጣል። ከዘመን ዘመን የሽልማት ደረጃና ዘርፎችንም እያሰፋ ሄዷል። መጀመሪያ አካባቢ ለወንድ እግር ኳስ ተጫዋቾች ብቻ እውቅና ይሰጥ ነበር። በመጀመሪያው የካፍ መድረክም የጋናውን አብዲ ፔሌ ቀድሞ ሽልማቱን የወሰደ አልነበረም። ከዚያ በኋላ ናይጄሪያውያኑ ራሺድ ያኪኒና ኢማኑኤል አሙኑኬን ጨምሮ ላይቤሪያው ጆርጅ ዊሃ የመጀመሪያዎቹ 4 አሸናፊዎች ናቸው። ከ1992 ወዲህ ባለፉት 34 ዓመታት የአፍሪካ ባላንዶር ለ2 ጊዜ ብቻ ተቋርጧል። በኮቪድ ምክንያት 2020ና 2021 ላይ አልተሰጠም። ከዚያ ውጭ 32 ጊዜ መድረኩ ተከውኗል። በእነዚህ ዓመታት የ12 ሀገራት ዜጎች በወንዶች ምርጥ ተጫዋች ዘርፍ አሸናፊ ሆኗል። የዘንድሮ የካፍ አዋርድ ወይም የካፍ ሽልማት እጩዎችም በተለያዩ ዘርፎች ታውቋል። በወንዶች ዘርፍ 10 ተጫዋቾች ለአፍሪካ ታላቁ የክብር ሽልማት ተፋጧል። እኛም በዛሬው ፕሮግራማችን በዓመቱ እነዚህ ኮከቦች የነበራቸውን ብቃት እንዳስሳለን። የካፍ ሽልማት ስፖርተኞች ከጥር እስከ ጥቅምት አጋማሽ የነበራቸውን ዓመታዊ ብቃት ለክለቦቻቸውና ለብሔራዊ ቡድን ያበረከቱትን አስተዋጽኦ መነሻ አድርጎ እጩዎችን ያቀርባል። በዚህ መሰረት በአውሮፓ ሊጎች፣ በአፍሪካ ክለቦችና ሌሎች ሊጎች እንዲሁም በብሔራዊ ቡድን አስደናቂ ዓመት ያሳለፉ 10 እጩዎችን አሳውቋል። ስመጥሮቹ መሐመድ ሳላህ፣ አሽራፍ ሀኪሚ፣ ቪክቶር ኦስሜንና ፍራንክ አንጉሳም ከእጩዎቹ መካከል ተካተዋል። ግብፃዊ የሊቨርፑል ተጫዋች መሐመድ ሳላህ በክለቡም ይሁን በብሔራዊ ቡድኑ ጥሩ ዓመትን ያሳለፈበት ነው። ክለቡ ሊቨርፑል 20ኛ የፕሪሚየር ሊግ ዋንጫውን እንዲያሳካ የፈረኖቹ አምበል መሐመድ ሳላህ አስተዋጽኦ ጉልህ ነበር። ለቡድኑ ባለፈው ዓመት 34 ጎሎችን አስቆጥሯል። 23 የግብ ኳሶችን አመቻችቷል። ከጥር ወር በኋላ እንኳ 16 ግቦችን ለቀዮቹ ሲያስቆጥር 9 የግብ ኳሶችን ማመቻቸት ችሏል። ለግብጽ ብሔራዊ ቡድንም ቢሆን የነበረው አበርክቶ ኃያል ነው። የቡድኑ አጫወት ላይ ተጽዕኖ ጉልህ ሲሆን 4 የግብ ኳሶችን ከማስቆጠር ባለፈ የጎል እድሎችን አመቻችቷል። ባለፉት 8 ዓመታት ምርጥ ብቃታቸውን ካሳዩ አፍሪካውያን ተጫዋቾች መካከል አንዱ የሆነው መሐመድ ሳላህ አሁንም ለአፍሪካ ምርጥነት ሲታጭ በሊቨርፑል የዋንጫ ግስጋሴ ጉዞ የነበረው አስተዋጽኦ እንዲሁም በውድድር ዓመቱ የእንግሊዝ ፕሪምየር ሊግ ኮከብ ጎል አስቆጣሪ ሆኖም የወርቅ ጫማ ተሸልሟል። ሀገሩ ግብጽን ደግሞ በዓለም ዋንጫ ማጣሪያ ከምድቧ በመሪነት እንድታልፍ አስችሏታል። እናም በ2017ና 2018 ያሳካውን ክብር ለ3ኛ ጊዜ ለማግኘት የአፍሪካ ምርጦች እጩዎች ውስጥ ተካቷል። ሞሮኮዊ የመስመር ተከላካይ አሽራፍ ሀኪሚ ደግሞ የመሐመድ ሳላህ ሁነኛ ተፎካካሪ ነው። ያለፉት 12 ወራት የአሽራፍ ሀኪሚ የስኬት ነበሩ። በክለብ ደረጃ ከፓሪስ ሴን ዠርሜን ጋር ያላሳካው ክብር የለም። በፈረንሳይ ሊግ አንድ ውድድር ሻምፒዮን ሲሆኑ የፈረንሳይ ዋንጫን ጨምሮ የፈረንሳይ አሸናፊዎች አሸናፊ ዋንጫ፣ የአውሮፓ ሻምፒዮንስ ሊግ፣ የአውሮፓ አሸናፊዎች አሸናፊ ዋንጫን ከፍ አድርገው ጓደኞቹ ጋር አሳክተዋል። ከዚያ ባለፈ በዓለም ክለቦች ዋንጫ እስከ ፍጻሜ ተጉዘው በቼልሲ ቢሸነፉም ሞሮኮዊ ኮከብ በዚህ ሂደት የነበረው አስተዋጽኦ ጉልህ ነው። ተጫዋቹ የመስመር ተከላካይ ቢሆንም የጎል አስተዋጽኦ በማበርከትና ጎል በማስቆጠር በፓሪስ ሴን ዠርሜን ድንቅ ዓመት አሳልፏል። በዓመቱ ለክለቡ 11 ጎሎችን አስቆጥሯል። 16 የግብ ኳሶችን አመቻችቷል። በዚህም የካፍ ወንዶች የዓመቱ ምርጥ ሽልማት ውስጥ በእጩነት የተካተተ ብቸኛው ተከላካይ አሽራፍ ሀኪሚ ነው። መከላከሉ ብቻ ሳይሆን የማይደክሙ እግሮቹ፣ ፈጣን ሩጫዎቹ፣ የማጥቃት አማራጭነቱ በዓለማችን ካሉ የቀይ ተመላላሽ ተጫዋቾች መካከል ከተመራጮቹ ያደርገዋል። ከክለብ ባለፈ በሀገሩ ብሔራዊ ቡድንም ጎልቶ የወጣው የመሪነት ሚናው ነው። የአትላስ አንበሶች የአፍሪካ ወጥና የማይዋዥቅ ቡድን ሆነው እንዲቀጥሉ የአሰልጣኝ ሪግራጉዌና የአምበሉ አሽራፍ ሀኪሚ ሚና ትልቅ ነው። የቡድኑ አነሳሽ፣ የመከላከል ሞገስ፣ የማጥቃትም ሞተር አሽራፍ ሀኪሚ ነው። ሞሮኮ ለ2026 ዓለም ዋንጫ ከአፍሪካ ሀገራት ሁሉ በቀዳሚነት ትኬቷን የቆረጠች ሀገር ናት። ለዚህም የአምበሉ አሽራፍ ሀኪሚ ሚና ትልቅ ነው። በ2025 የባላንዶር ሽልማት የክለብ አጋሩ ኦስማን ደንቤሌ ሲያሸንፍ እርሱ 6ኛው የዓለማችን ምርጥ ተጫዋች ሆኖ ጨርሷል። በሀገሩ የነበረው ሚና በክለብም የነበረው አስተዋጽኦ ከዓለም አቀፍ ስኬቶቹ ጋር ተዳምሮ ለአፍሪካ ባላንዶር የማሸነፍ ቅድመ ግምት ተሰጥቶታል።
ሌላው የሀገሩ ልጅ ኦሳማ ላምሎይ በካፍ ባላንዶር የተካተተ ተጫዋች ነው። ከ10 እጩዎች መካከል በአፍሪካ ክለቦች የሚጫወቱ የተካተቱ 2 ብቻ ናቸው። ይህ ሞሮኮዊ ተጫዋችም አንዱ ነው። ኦሳማ ላምሎይ የሞሮኮ ክለብ ባርካኒ የሞሮኮ ሊግ ዋንጫን እንዲያሳካ ትልቅ ሚና ነበረው። በ21 ጨዋታ 10 ጎል ያስቆጠረው ተጫዋች በአፍሪካ ሻምፒዮንስ ሊግም በ10 ጨዋታ 6 ጎሎችን ከመረብ አገናኝቷል። በቻን አፍሪካ ውድድር ሞሮኮን የወከለው ኦሳማ ላምሎይ በ6 ጨዋታ 6 ጎል ለሀገሩ በማስቆጠር ሞሮኮ የቻን አፍሪካ ሻምፒዮን እንድትሆንም አስችሏታል። እናም የአፍሪካ ክለብ ላይ እየተጫወቱ ለአፍሪካ የዓመቱ ምርጥ ተጫዋችነት ከታጩ 2ቱ መካከል አንዱ ኦሳማ ላምሎይ ሆኗል። ሌላው ይህን የእጩነት እድል ያገኘው የግብፁ ፒራሚድ ተጫዋች ፊስተን ሚሌ ነው። ፒራሚድ የአፍሪካ ሻምፒዮንስ ሊግ ባለድል ነው። በታሪክ ለመጀመሪያ ጊዜ በአፍሪካ መድረክ ክለቡ እንዲነግስም ፊስተን ማይሌ በፍጻሜው ጎል አስቆጥሯል። በጥቅሉ በ13 የሻምፒዮንስ ሊግ ጨዋታ 9 ጎሎችን ከመረብ አገናኝቷል። የዴሞክራቲክ ሪፐብሊኩ ተጫዋች 31 ዓመቱ ላይ ቢገኝም እያደረ አቅሙ እየጎመራ የሄደ ተጫዋች ነው። ሀገሩ ዲሞክራቲክ ኮንጎ በዓለም ዋንጫ ማጣሪያ ከምድቧ 2ኛ ሆና ስትጨርስም ትልቅ ሚና ነበረው። አሁንም በጥሎ ማለፍ የዓለም ዋንጫ ማጣሪያ ጉዞዋን ቀጥላለች። እንደ ኦሳማ ላምሎይ ሁሉ በአፍሪካ ክለብ እየተጫወተ ለአፍሪካ ምርጡ ሽልማት የታጨ ተጫዋች ሆኗል። ባለፈው ዓመት የጣሊያን ሴሪ የዋንጫ ፉክክር እስከ መጨረሻው አጓጊ ነበር። ናፖሊና ኢንተር ሚላን በተፋጠጡበት ዓመት የተጫዋቾች ዘላቂ ብቃት ናፖሊን አሸናፊ አድርጓል። ናፖሊ የስኩዴቶ ሻምፒዮን ሲሆን ከስኮት ማክቶምናይ ቀጥሎ የክለቡ የውጤት ተጠቃሽ ተጫዋች ፍራንክ ዚምቦ አንጉሳ ነው። ከ38 የሴሪ ጨዋታዎች 35ቱ ላይ በቋሚነት ተሰልፎ ተጫውቷል። የአማካኝነት ሚና ቢኖረውም ጎል በማስቆጠር የአጥቂ ክፍሉ ሞገስ ሆኖ ከርሟል። በብሔራዊ ቡድን ደግሞ ካሜሮን በቀጥታ የዓለም ዋንጫ ትኬት ቆርጥም ከምድብ 4 2ኛ በመሆን የጥሎ ማለፍ እድል ላይ ትገኛለች። ለዚህም አስተዋጽኦ ጉልህ ነበር። ተጫዋቹ ዘንድሮም በጣሊያን ሴሪ 8 ጨዋታዎችን አድርጎ 4ቱ ላይ የጨዋታው ኮከብ በመባል በድንቅ ብቃት ቀጥሏል። ለአፍሪካ ምርጥነት ከእጩዎቹ መካከል አንዱ ሆኗል። ከነዚህ በተጨማሪ 2ቱ ሴኔጋላዊ ተጫዋቾች ፓፕ ማትሳር እና ኤልማን ኒዴ ከፍተኛ ፉክክር ከሚያደርጉት መካከል ናቸው። ኤልማን ኒዴ አሁን የኤቨርተን መተማመኛ ተጫዋች ነው። የመስመር አጥቂው ኒዴ ኤቨርተን ከነበረበት የአምና የወራጅ ቀጠና ስጋት እንዲያገግምና አስደናቂ መስፈንጠር እንዲኖረው የውድድር ዓመቱ የክለቡ ኮከብ ሆኖ ነበር የዘለቀው። በ33 ጨዋታ አምና ለክለቡ 9 ጎሎችን አስቆጥሯል። ዘንድሮም ጥሩ አጀማመር ካላቸው ተጫዋቾች አንዱ ነው። በ8 ጨዋታ 3 ጎል አስቆጥሯል። በሀገሩ ሴኔጋል የዓለም ዋንጫ ማጣሪያ ሂደት በ4 ጨዋታዎች ተሰልፎ የራሱን አሻራ አስቀምጧል። ሀገሩ የዓለም ዋንጫ ትኬቷንም ቆርጣለች። ሌላው ሴኔጋላዊ ፓፕ ማታር ሳር በቶትናም ሆትስፐር የአማካይ ክፍል የልብ ምት ነው። የጨዋታ ሚዛን ጠባቂ፣ የጎል ማስቆጠር ሽግግርን መሰረት ነው። ከ38 የሊግ ጨዋታዎች በ36ቱ መሰለፍ ችሏል። ገና 23 ዓመቱ ላይ ቢሆንም የሀገሩ ሴኔጋልም የቶትናምም መተማመኛ ተጫዋች ነው። ከቶትናም ጋር የኤሮፓ ሊግ ዋንጫን አሳክቷል። ሴኔጋል ደግሞ የዓለም ዋንጫ ትኬቷን እንድትቆርጥ አስችሏል። የአማካኝነት ሚናውን ጥንቅቅ አድርጎ የሚወጣው ተጫዋች ጎል በማስቆጠር ረገድም ሴኔጋልን አግዟል። ከእጩዎቹ መካከልም ተካቷል። ባለፉት 2 ዓመታት የአፍሪካ ባላንዶርን ናይጄሪያውያን ተጫዋቾች አሳክቷል። በ2023 ቪክቶር ኦስሜን፣ አምና ደግሞ የአትላንታው አዲሞላ ሉክማን የክብሩ ባለቤት ነበሩ። ዘንድሮ ሉክማን ከእጩዎች መካከል አልተካተተም። የ2023 አሸናፊው ናይጄሪያዊ ቪክቶር ኦስሜን ግን ከናፖሊ ጋር ሆኖ ያሳካውን ክብር ከጋላት ሰራይ ጋር ሆኖ ለመድገም አሁንም ታጭቷል። በጋላት ሰራይ ባለፈው ዓመት ድንቅ ጊዜን አሳልፏል። ጋላት ሰራይ የቱርክ ሊግ ዋንጫ ባለድል እንዲሆን አስችሏል። ተጫዋቹ በ30 ጨዋታዎች 26 ጎሎችን ማስቆጠርም ችሏል። በሀገሩ ናይጄሪያ ጨዋታዎችም ተጽዕኖ ፈጣሪ ነው። በዓለም ዋንጫ ማጣሪያ ሂደት ናይጄሪያ የቀጣይ ዕጣ ፈንታዋን በጥሎ ማለፍ የምትወስን ይሆናል። ለዚህ ለመብቃቷም ግን የቪክቶር ኦስሜን ሚና ትልቅ ነበር። በተለይ ቤኒን ላይ በወሳኙ ጨዋታ ሃትሪክ መስራት ችሏል። ቪክቶር ኦስሜን ካሸነፈ ናይጄሪያውያን ተጫዋቾች ተከታታይ 3 ዓመታት የአፍሪካ ባላንዶር አሸናፊ ይሆናሉ ማለት ነው። በጀርመን ቡንደስሊጋ ባለፈው ዓመት ቦሩሲያ ዶርትሙንድ የተሳካ ዓመት አላሳለፈም። አጥቂው ሰሪሁ ጁራሲ ግን ድንቅ ዓመት ነበረው። በአውሮፓ ሻምፒዮንስ ሊግ እስከ ፍጻሜ ባይጓዙም 13 ጎሎችን አስቆጥሯል። በጥምረት የከፍተኛ ጎል አስቆጣሪ ነበር። በቡንደስሊጋው 2ኛ ኮከብ ጎል አስቆጣሪ ሆኖ ነው የጨረሰው። በሃሪኬን ቢበለጥም 21 ጎሎችን ከመረብ አገናኝቷል። ከአፍሪካ የዓመቱ ምርጥ እጩዎች መካከልም ሆኗል።
ሌላውና 10ኛው ለአፍሪካ ታላቁ የክብር ሽልማት የታጨው ዴኒስ ቦዋንጋ ነው። ጋቦናዊ ተጫዋች በአሜሪካ ሜጀር ሊግ ሶከር እየተጫወተ ይገኛል። ለሎስ አንጀለስ እግር ኳስ ክለብ የሚጫወተው አጥቂ በ31 ጨዋታ 24 ግቦችን ከመረብ አገናኝቷል። ከሊዮኔል ሜሲ ቀጥሎ በሊጉ ሁለተኛ ኮከብ ጎል አስቆጣሪ ተጫዋች ነው። የጋቦኑ ብሔራዊ ቡድን አጥቂ ለሀገሩ ትልቅ ሚና እየተጫወተ ነው። በ4 የዓለም ዋንጫ ማጣሪያ ጨዋታዎች 5 ግብ አስቆጥሯል። ሀገሩን በጥሎ ማለፍ የዓለም ዋንጫ እድሏን ትወስናለች። ከእጩዎቹ መካከል ተካቷል። ከ10 እጩዎች መካከል 7ቱ በአውሮፓ ክለቦች የሚገኙ ሲሆን 2ቱ በአፍሪካ፣ አንድ ደግሞ በአሜሪካ ሜጀር ሊግ ሶከር የሚጫወቱ ናቸው። ከእጩዎቹ መካከልም መሐመድ ሳላህና ቪክቶር ኦስሜን ብቻ የአፍሪካ ትልቁን ሽልማት ከዚህ ቀደም አሸናፊ ናቸው። ሌሎቹ ግን ለዚህ ክብር ለመብቃት ይጓጓሉ። የአፍሪካ ባላንዶርን ማን ያሸንፋል? ትክክለኛ ቀኑ ባይገለጽም በታህሳስ ወር አሸናፊው ይለያል። በመረጃ ምንጭነት ካፍ ኦንላይንና africafootball.com ተጠቅመናል።